ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን እስከይሳ ደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ። ወሳኝና አስተማሪ ቪዲዮዎች ናቸው። በተረጋጋ መንፈስ ሆናችሁ ትምህርቶቹን ተከታተሉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ሚስጥር ሳናወጣ ላከን ይላል። በነገራችን ላይ እዚህ ሀገር የሥራ ዕድል እያላቸው ጤናም እያላቸው የሚሰሩበትም ወረቀት እያላቸው የማይሰሩ ብዙ ሰዎች አሉ። አፍዛ ደንዝዝ አትሰሩ፣ አትገቡም፣ አትወጡም፣ እቤት ታስራችሁ ቁጭ ትላላችሁ። ከዛ በኋላ እቤት ውስጥም ሆናችሁ አትጸልዩም፣ ፈዛችሁ ደንዝዛችሁ ቁጭ ነው የምትሉት። ቢተርፍ ዩቲዩብ መጎርጎር ነው፣ ስልክ ማውራት ነው። ጊዜያችሁን በከንቱ ነው የምታሳልፉት። አፍዛ ደንዝዝ ካለ ሁሉ ነገራችሁ ታስሮ ነው ቁጭ የሚለው። ና በስላሴ ስም ብድግ በል። ሚስጥር ሳናወጣሸኝ ብዙ ናችሁ። ና ብድግ በል። ሚስጥር ሳናወጣሸኝ ና ቀና ብል በስላሴ ስም። እሺ አፍዛ ደንዝዝ። ሌላስ? ሚስጥር ሳናወጣሸኝ አውጣ። ሚስጥር ሳናወጣሸኝ የለም። ምንድነው የቤተሰብ ጉድ ያለው? ሻወረደችን ወይኔ። እሺ ከሷን ወንድሞቿ ወይኔ ወይኔ ወይኔ። ቤተሰብ ምንድነው ያደረከው? ምን አላደረግነው አለ። እሺ ምን አላደረግነው አለ። ወንድሞቿ ተሰቃየን። ይሄንን ያረከው ምንድነው? መተት ነው ዛር? አረ መተት ነው የጓደኞቹ መተት ወንድሟ። እሺ ነገረችው። ከዛ እኛ ደግሞ አስመተትንበት በፌስቡክ። እሺ ለምን ሚስጥር አስወጣች? እሺ ለምን ወንድሞቿ አነቃች? ሁሉን ታውቃለች። እቺ የሰው ቡዳ ነች። ቡዳ ታውቃለህ? ለኛ ነው ቡዳ የምትሆን እንጂ የሰው ቡዳ ነች እቺ። እሺ ቀና በል በስላሴ ስም። እሺ ሌላ ማን ያለው? በቃ ሶስት ናችሁ። ህይወቷን ምን አረጋችሁ? ተሸኘን። በየጊዜው ነው ተሸኛን። ምንድነው ያረጋችኋት ልጅቷን? እድሏን ዘጋና አስራ ብትፈልግ ዝግት ኢንተርቪው ትጠራለች። የለም ትጠራለች ብላ ምዳርገ ታውቃለህ? መንግስት ከሚሰጣት የልጆቿ አሽር ማውጣት ጀመረች። ጆሻ እግዚአብሔር ይመስገን። እዚህ ሀገር ብዙ ሰው አንድ የሚነግረኝ ሲሞት አለ። ፒአር የሚባለው ሊሰጣችሁ ሲሉ ኢንተርቪው አለ አይደል? የለም አለ። እሱን የሚፈሩ የሚንቀጠቀጡ ተዘጋጅተው ሄደው የሚጠየቁት ሌላ የሚመልሱት ሌላ 10 15 20 ዓመት እዚህ እየኖሩ ፒአር የሌላቸው ሰዎች አሉ። ይሄ አይነ ጥላ ነው፣ መተት ነው፣ የቤተሰብ ዛር ነው። እድላችሁ ከታሰረ እድላችሁ ከተቋጠረ እዛ ጋር የማያስደርሳችሁ መንጃ ፈቃድም አታውጡ፣ ከቤትም አትወጡ፣ ትሰራላችሁ። የመንግስት ጡረተኛ ነው የምትሆኑት። ለቤተሰብ መሆን ያቀታችኋል። ለዚህ ነው እኮ እወቁ፣ ንቁ፣ ስገዱ፣ ጸልዩ፣ ታውቃላችሁ ይገለጥላችኋል የምንለው። አሁን አንድ ሰው ሲነግረኝ ብዙ አመት ነው እዚህ የኖረው፣ ካናዳ የኖረው፣ ቶሮንቶ ነው የሚኖረው፣ ግን ከ15 አመት በላይ ፒአር የለው። ይሄዳል ይመለሳል። በኋላ እንደውም አይሆንም ማለት መሰለኝ ተስፋ ቆርጦ ቁጭ ብሏል። ደሞ ያውቃል ለሊት የሚተናነቀኝ በተኛውበት የሚደበድበኝ ቤተ ክርስቲያን ለሄድ ስል አዙሮ የሚደፋኝ አለ። ይሄ ሰው የሚያሳዝነው ምንድነው? ችግሩን አውቋል፣ ግን ደግሞ ለችግሩ መፍትሄ አልተነሳም፣ ተግባራዊ አላደረገም። ስለዚህ እንደታሰረ ይኖራል። ይሄ ነው ክፋቱ። ስለዚህ ራሳችሁ ወቁበት። ትሰግዳለች፣ ልጆቿ ይሰግዳሉ። የሁለት ዓመት ታሰግዳለች። አምልኮ ስግደት እሺ ልጆቻችሁን እንደዚህ ብታሰግዱ ጥሩ ነው። 3 7 12 16 21 እያረጋችሁ ልጆቻችሁን ስግደት አስለምዱ። ባልየው ላይ ያለን እዚህ አለ ባልየው አለ። እሱ ሁሉ ማውቃለች ታውቃለች። እስኪ ና ባልየው፣ እስኪ ባልየው አለ። ና እስኪ ና ጀግና ና ባል ተንዘዘነዋል። አፍዛል። አዎ ግን ታውቃለች። እሱ አሁን አለቃች ይሰግዳል። ና ጎበዝ ና እዚህ ጋር እግዚአብሔር ይባርክ።
ደህና ነህ? ባለቤት ናት? ባለቤት ነች። ይሄ ሁሉ ችግር እንዳለ ታውቃለህ? እሺ ያው እሷ ጎበዝ ነች። አንተ ጎበዝ አይደለም። ያው እንዳየሁት ግን ድክመት አለ። ግን አሁን እየሰገድን ነው። እሺ አሁን እየበረታን ነው። እንግዲህ መፍትሄው ትዳር ላይ እንዴት ነው? አይበጠብጥም አለ። ግን ያው እንግዲህ ይበጠብጣል ማለት ስለምናውቀው ምንም እንደማያደርግ እናውቃለን። ጎበዝ። ምክንያቱም መታገስ ነው፣ ጸሎት ማድረግ ነው፣ መረዳት ነው ማለት ነው። እግዚአብሔር ይስጥህ። ትልቁ ነገር መረዳት አለብን። ባል የሚስቱን ችግር አይረዳም፣ ሚስትም የባሏን ችግር አትረዳም። የሚታገሉ ሴቶች አሉ፣ ባሎቻቸው አያግዟቸው። ባያግዙ እንኳን ዝም አይሉ ነገር ይፈልጋሉ። ጸሎት ታበዣለሽ፣ ቤተክርስቲያን ትሄጃለሽ፣ ሰንበት ያለሽ እንዲህ የሚያሳንፉ ባሎች አሉ። አለመታደል ነው። እንደሱ ያወቀ የነቃ ደግሞ ሚስቱን በጸሎት ያግዛል። አብራችሁ ከተጋገዛችሁ እግዚአብሔር ያግዛችኋል። ከተለያያችሁ ግን ያው እግዚአብሔር ፍቅር ነው የሚወደው። ፍቅር ምን ወደዚህ ምድር ያመጣው ፍቅር የሌለበት ትዳር ላይ እግዚአብሔር ዞር ይላል። ስለዚህ አጋንንቱ መጫወቻ መፈንጫ ይሆናል ማለት ነው። እሺ ባልዮ በርታ። እሺ በል ተዘጋጅ። በስላሴ ስም፣ በኃያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም ጠራኖ ሰዓት አትግደል። በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ጊዮርጊስ ስም፣ በቅዱስ ጊዮርጊስ ስም ሁላችንም ተጠራርገን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በድንግል ማርያም ስም ከፍተናል። በል7 የጮህ እናውጣ አንድ ላይ ቶሎ በል። እንጸልያለን። የሚታየው ውድቀት ነው። እንጮሃለን። የሚታየው ልክፍት ነው። እንጸልያለን፣ ሁሉ ጊዜ እንጮሃለን፣ እናስቀድሳለን። ግን ይኸው ሰይጣን ነው የበዛው፣ ክፉ መንፈስ ነው የበዛው። ለምን ሲባል እርግማን ነው። እርግማን አለብን። በቃ የተደበቀ እርግማን አለብን። የሟርት እርግማን አለብን። የስንብና እርግማን፣ የክፋት እርግማን፣ የተንኮል እርግማን አለብን። የክህደት እርግማን አለብን። ዝም ብሎ መክዳት፣ ዝም ብሎ ይሄ ያለብን። ስለዚህ ጸሎቱ ኃጢአት ትሆንበት። ጸሎቱ ኃጢአትን ታብዛ፣ ጭራሽ በደልን ታብዛ፣ አመፃን ታብዛ። እርግማን ሲበዛ ልክ እንደዚህ ነው። ጸሎቱ ኃጢአት ትሆንበት። በቃ ይጸልያል፣ ግን ጸሎቱ ኃጢአትን የሚያርቅ አይደለም፣ ጭራሽ የሚጨምር ነው። በምን ጊዜ ማለት ነው? በእርግማን ዘመን፣ በእርግማን ሰዓት፣ በእርግማን ትውልድ፣ በእርግማን ባህሪ፣ በእርግማን ኑሮ ልክ ይሄ ጸሎቱ ኃጢአት ትሆንበት። አሁን እኮ ዱዓ ምናምን እንላለን። አሁን እኮ ብዙ ክርስቲያን ጫት ላይ ይጸልያል። በደንብ ጎዝጉዞ ምን ብሎ ይሄ አዲሱ ትውልድ ተምሯል የተባለው ትውልድ፣ ያውቃል የተባለው ትውልድ ቄጠማ አድርጎ ቡና ደክሮ ጫት ላይ ከላይ ፎቁን ከታይ ሱቁን ጀባ ብያለሁ እያለ ይቅማል። በቃ ጸሎቱ ምን ትሆንበት አለ? ኃጢአት ትሆንበት። በቃ ያመጻ ኃጢአት፣ ያመጻ ጸሎት፣ የክህደት ጸሎት፣ የሱስ ጸሎት፣ የአመል ጸሎት፣ የመጠጥ ጸሎት እና ዘመናቶች ይጨነግፋሉ፣ ጊዜያቶች ይጨነግፋሉ። ስራ አቅደህ አመቱን በዚህ ሁኔታ ውስጥ አሳልፋለሁ ብለህ ፕሮግራም ይዘህ ዘመኑ በራሱ ይጨነግፋል። እድሜያችንም እዚህ ከቃሉ እንዲህ ይላል፣ ዘመኖቹም ጥቂት ይሁኑ ሹመቱንም ሌላ ይውሰደው ይላል። እዛው ላይ ያለ እርግማን ተመልከት። ዘመኖቹም ምን ይሁኑ አለ? ጥቂት ይሁኑ ሹመቱንም ሌላ ይውሰደው። አቤት ዘመን ጥቂት፣ አመታቶች ጥቂት፣ ከእድሜና ከእውቀትም ጥቂት፣ ከሰውነትም እንደዚሁ ጥቂት፣ ከአጠቃላይ ባህሪያችንም ሁሉ ቅነሳ ይበዛበት፣ ሁሉ ነገር መቀነስ፣
ሁሉ ነገር ሰርተህ መቀነስ፣ አግኝተህ መቀነስ፣ አትርፈህ መቀነስ፣ ሁሉ ጥቂት ይሁን፣ ዘመኑም ጥቂት ይሁን፣ ሹመቱንም ሌላ ይውሰድበት። አንዱ ያንዱን ሹመት ይሽረዋል፣ አንዱ ያንዱን ጊዜ ያፈርሰዋል፣ አንዱ ያንዱን ዘመን ታሪክ ይደመስሰዋል፣ አንዱ ያንዱን ዓመት ያንዱን ወቅት ያረክሰዋል። ዘመኑም ጥቂት ይሁን ሹመቱንም ሌላ ይውሰድበት። ሹመቱ የክብር ሳይሆን የጥቃት ይሆናል። ሹመቱ የተንኮልና የግፍ ይሆናል። የርግማን ነዋ፣ በርግማን ጊዜ ነው። እንዲህ አይነት ነው። ይሄ ነው እንግዲህ በመዝሙረኛው ላይ ያስቀመጠው እርግማን ምን ያህል ጉዳት እንዳለው ለማስገንዘብ የምንችልበትን ሁኔታ እንድናውቅ ነው። የዚህ የዘመናችን የመናፍስት ስደትና መከራ ከባህሪያችን ጋር ያለው ትግል ከምን የመነጨ ነው? ለምንድን የተጎዳ ነው? እንደዚህ የደቀቅ ነው? መስማማት ያቃተን፣ ማሰብ ያቃተን፣ አንዱ ለአንዱ በጎ መሆን ያቃተው ለምንድን ነው ሲባል እንዲህ ከኋላ በኩል እኛ ማናቃቸው ኮተቶች የጣዖት እርግማን አለብን። የክህደቱ አለ፣ ከእግዚአብሔር አምልኮት መንፈሳዊ ተስፋ ወጥተን የሟርቱ አለ፣ የመተቱና የዜዳፍንቱ መንፈስ አለ፣ የቡዳው መንፈስ አዙሪት አለ፣ የምቀኛውና የሸረኛው አይን አለ። እነዚህ ሁሉ ተደማምረው አሁን የኛን ማንነትና መንፈሳዊ በረከት ሲዋጉን ቆይተው ደንዝዘን ቁጭ ብለን ነው አሁን ያለነው። በመናፍስት ድንዛዜ ውስጥ ነው እየተመላለስን ያለነው። ያንን ድንዛዜያችንን ለምደነው ደግሞ ልክ ከሃይማኖት እኩል ይዘነዋል። መደንዘዛችንን አላወቅነውም፣ አልተረዳነውም። እና ራሱ ድንዛዜ ለትውልድ ስናስተላልፍ እንኳ አልገባንም። በዕለት እንጀራ ውስጥ ያለውን ጠቅላላ ውድቀት በዛ ሸፍነነው ቀን ከሌሊት እንቅልፋችንንና መነሳታችንን እንጠብቃለን። ግን ተክለ ቁመናችን በድንዛዜ ውስጥ እያለፈ ነው ያለው። ስለዚህ ዘመኖቹም ጥቂት ይሆኑ፣ ሹመቱም ሌላ ይውሰደው። ስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። አንድ ባህታዊ ነበር ይላሉ አባቶቻችን ሲናገሩ። ይሄ ባህታዊ በበረሃ የሚኖር ነው፣ በበዓት የሚኖር ነው። እና ይሄ ባህታዊ ሂድ ቁረብ ብሎ መልአክ ሲነግረው ስጋውን ደሙን ለመቀበል ሲሄድ ካህኑ አንድ አዋጅ ያውጃል። ዲያቆኑ ነጽር ሲል፣ ነጽር ማለት ተመልከት፣ አስተውል ማለት ነው። ወይም ነጽር ይላል፣ ለይ ማለት ነው። ነጸረ ለየ ይላል። ነጽር ማለት ሲላላ ማለት ነው። ለይ ማለት ነው። የበቁትን ካልበቁት፣ የሚገባቸውን ለይ ከማይገባቸው ለይ ማለት። ነጽር ተመልከት፣ አስተውል ማለት ስጋው ደግሞ ይህ የሚገባው ለበቁት ነውና አስተውል ማለት ነው። አንድም ሕዋሳት እንዳያርፉበት፣ ተሕዋሳያን እንዳያርፉበት፣ እንዳይነጥብ ተመልከት፣ አስተውል፣ ተጠንቀቅ ማለት ነው። ቄሱ መልሶ ቅዱሳት ለቅዱሳን ይላል። ቅዱሳት ለቅዱሳን ማለት ይህ ስጋው ደግሞ የሚገባው ለበቁ ለተዘጋጁ ላመኑ ሰዎች ነው ማለት ነው። እና ይሄ ባህታዊ መጥቶ ሲያስቀድስ ይህን ሲሰማ ተመልሶ ትቶት ሄደ። 40 ዓመት የዘጋ ባህታዊ እኮ 40 ዓመት በበረሃ በገዳም በበዓት ይኖር፣ ተለይቶ ይኖር፣ ከሰው ተለይቶ ይኖር። እና ለዚህም አልበቃሁም፣ እኔም ስጋና ደም እንዴት አድርጌ እቀበላለሁ? ለዚህ የበቃ ሰውነት የለኝም ብሎ ተመልሶ ሄደ። እንደገና 40 ዓመት ሲሞላው መልአክ መጥቶ ሂድና ስጋውን ደሙን ተቀበል፣ የምትሞትበት ጊዜ ደርሷል። ሄደ። አሁንም ያንኑ አዋጅ ሰማው። ቅዱሳት ለቅዱሳን ስጋው ደግሞ የሚገባው ለቅዱሳን ነው ሲል ሰማው። ለዚህ አልበቃሁም ብሎ ተመልሶ ሊሄድ ሲል መልአኩ ያዘ። ተመለስና ዝም ብለህ ተቀበል። ምክንያቱም ለዚህ ስጋና ደም የበቃ ማንነት መቼም ቢሆን ሊኖር አይችልም። ለዚህ ስጋና ደም የበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃድን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ተቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በሚመላለስ ሐሳብ ምክንያት፣ በልባችሁ በሚወጣ በሚወርድ ሐሳብ ምክንያት፣ በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ።
በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። እግዚአብሔር ከክፉ ሞት ሁላችንን የሚሰውረን። ስጋው ደግሞ ማለት እንደሱ ነው። ለዚህ ነው ቤተክርስቲያን እንድንበቃ ለኛም ጭምር ትለምናለች። አንደኛ የመጀመሪያው ጸሎት ህብስቱና ወይኑ ወደ ስጋነት ወደ ደምነት እንዲቀየር ሲሆን፣ ሁለተኛው ግን እኛ እንድንለወጥ ቤተክርስቲያን ትለምናለች። ያ ማለት ለስጋው ደግሞ የበቃ ሰውነት እንዲኖረን ማለት ነው። ተዘጋጅተው የመጡትን ይሄ ማለት እንደዚህ ስላችሁ ደግሞ ዝም ብሎ በኃጢአት ሆኖ መቀበል አይደለም፣ በክህደት ሆኖ መቀበል አይደለም፣ በጥርጥር ሆኖ መቀበል አይደለም። በሌላ ኃጢአት ጭምልቅ ብሎ ለካህን ሳይናገሩ እየሮጡ መጥቶ እንደ ውጭ ምግብ ዝም ብሎ መመገብ አይደለም። ምላችሁ ከካህን ጋር መመካከል። አንዳንዶቹ የሚያደርጉት ካህናቱ ራሱ ነፍስ አባቶቻቸው ቁረቢ ብለዋት፣ ኧረ በፍጹም አባ እኔ እንደዚህ አይገባሽም ይሏል። ነፍስ አባት ቁረቢ እያለች ምን አይነት ትህትና ነው? ነፍስ አባት ቁረቢ እያለ ወይ ደግሞ ለነፍስ አባት የደበቅከው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዛ አይነት ኃጢአት ካለሽ መናገር አለብሽ። በጣም ብዙዎቻችን ከስጋው ደግሞ እየራቅን እንኖራለን። እግዚአብሔር ሁላችንም ለስጋው ደግሞ ያብቃል። ስለዚህ በቤተ ክርስቲያን የሚደረገው የቅዳሴ ጸሎት አንዱ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ማግኘት፣ ሁለተኛው ተዘጋጅተው የመጡት ሰዎች ቅዱስ ስጋውን ክቡር ደሙን የሚቀበሉበትን ማንነት ማዘጋጀት ነው። ለዚህ ነው ጸሎተ ንስሐ የሚደገመው። ልዩ ህብረት የሚባለው ይሄ ነው። በክርስትና ዙሪያ ክርስትና የተነሳውን ልጅ በለምለም እንጀራ ላይ በሰፌድ ወይም በትሪ ላይ አድርገው የሚጠቀለለው ለምንድን ነው? መጽሐፍ ቅዱሳዊ ነው ወይስ ልማድ? እስኪ በዚህ ዙሪያም ሰፊ ማብራሪያ ብትሰጡን። ጥያቄ ትክክል ካልሆነ እባክዎ ያስተካክሉኝ፣ አመሰግናለሁ ብለዋል። ታውቀዋለህ? ይሄን ስርዓት ከክርስትና ተነስቶ ሲገባ ቤት ከማዕዱ ከምኑ በፊት ትሪ ላይ እንጀራ ይደረግና ያንን ሕፃን ወይ እርቃኑን ወይ እንደው እስከነ ልብሱም ሊሆን ይችላል እዛ ላይ ተደርጎ እንጀራ በታችና በላይ ይደረግና ይለብሳል። ያ እንጀራ ይወጣል ለማለት ነው። በእርግጥ እኔ ሰርግ ላይ አይቻለሁ። አንድ ቦታ ላይ እጂ ሰርግ ላይ እዚህ ትከሻቸው ላይ እንጀራ ሲያደርጉባቸው አይቻለሁ። ይሄ ማለት እንደየአካባቢው እንግዲህ አንዱ የሰርግ ቀን አንዱ የክርስትና ቀን ያደርጋል ማለት ነው። አይ የቤተክርስቲያን ስርዓት አይደለም ይሄ ባጭሩ። ምክንያቱም ቤተክርስቲያን አስቀድማ በሰማያዊው ህብስት በክርስቶስ ቃኝተዋለች። ይህንን ህፃኗን ወይም ህፃኑን ሰማያዊውን እንጀራ ጉርሰዋለች። ክርስቶስ ነው የኛ ህብስታችን። ከሰማይ የወረደ እንጀራ ያለን ሰዎች ይሄ ለምድራዊ ብዙም ግድ የለንም እና ይሄ እናትና አባት እንደየአካባቢያቸው የሚያደርጉት ነው እንጂ አሁን የተወለድኩበት አካባቢ ያለ አይመስለኝ። ምን ያቻለው አቅም የኔ ጊዜም ላውቅ አልችልም ምን እንደተደረገ ግን አይቻለው አቅም። እኔ ዞሮ ከኖረም እንኳን መንፈሳዊ አይደለም ስጋዊ ነው እና አካባቢያቸው በየስራዎቹ በየእንትናቸው የሚያደርጉት ነው። ግን አንድ ነገር ግልጽ እንዲሆንላቸው ለጠያቂያችንም ከስርዓተ አምልኮ ጋር የሚገናኝ አይመስለኝም፣ ባህል ነው። ቀጣይም ላይ የሚነሳው ጥያቄም አንዱ በስርዓት ውጅራ በሚል መጠሪያ ያለው አድማጭ ተመልካቾችን የሚያደርሱን ክርስትና ሲነሳ ጸጉር መላጨትስ ህግ ነው ወይ? ሲላጭስ በአዲስ ማቀፊያ የነበረውን መታቀፊያ ይተውና ክርስትና አባቱ ወይም ደግሞ እናትና አባቱ አዲስ መታቀፊያ ይዘው ነው የሚቀበሉት። ለቤተክርስቲያንም ከሆነ ለዲያቆኑ አዲስ መታቀፊያ ሰጥተውት ነውና አዲስ መታቀፊያስ ማድረጉ እንደው የቤተክርስቲያን ስርዓት ነው ወይ የሚልም አያይዘው ጠይቀዋልና እንደው በዚሁ አያይዘንም ስርዓት ስለሆነ አይ እነዚህ እንኳን ወደ ስርዓት የሚጠጋሉ። የሚጠመቅ ሕፃን የሚመነኩስ መነኩሴ ላጭተው ቢያደርጉለት ጥሩ ነው። በቀጥታ አንቀጹ ላይ የታዘዘው አንቀጸ መነኮሳት ላይ ነው። እዚህኛው ላይ ጸጉሯ የተጎነጎነ ሆና እንዳትወርድ ወደ መጠመቂያው ስፍራ እንዳትገባ ነው ከመታዘዙ በስተቀር ስለመላጨት የተባለ አይመስለኝም። ዞሮ ግን መላጨቱ መልካም ነው። ምክንያቱም ከመለየት ነው። ትርፍ የሆነውን ነገር ሁሉ ትቶ እንደ መግባት ይቆጠራል። ምንኩስና ላይ የታዘዘበት ዓላማ እሱ ስለሆነ ነው። አሁን ከዓለም ተለይቻለሁ ተቆረጥኩ ለማለት ነው። ወደ ክርስቶስ ተጠጋሁ፣ ከክርስቶስ ጋር ተዋሃድኩ፣ ከዓለም ተቆረጥኩ የሚል ትርጉም ነው የሚሰጠውና መላጨቱ መልካም ነው። ምንኩስና ላይም እንደዛ ነው የሚደረገው። አዲስ መነኩሴ እንደዛ ሆኖ ይገባል ማለት ነው። በአዲስ መታቀፊያ የሚለው ለሰማያዊው አዲስ ቢሆን በነገራችን ላይ አዲስ መሆኑ ለሰማያዊው ስጦታ ምሳሌ ይሆናል ወይም ምልክት ይሆናል። ምክንያቱም ወደ አዲስ ሕይወት ነው እየገባ ያለው። ዛሬ አዲስ ልደት ነው የተወለደ ልጅ በአዲስ ጨርቅ እንደተቀበሉት ሁሉ ዛሬም በአዲስ ልብስ ጠቅልለን መቀበላችን ከእግዚአብሔር የሚወርሳትም አዲስ ዓለም ናት። አሁን 3 አዲስ ነገሮችን ያገኛል። አዲስ አባት ወይም እናት፣ አዲስ ከተማ፣
አዲስ ህይወት ነው የሚያገኘው ከዛሬ በዚች ቀን ማለት ነው። አዲስ አባት ወይም እናት እግዚአብሔር ነው። አዲስ ርስት መንግስተ ሰማያት ናት። አዲስ ከተማ ምንላት አዲስ ህይወት ደግሞ ክርስትና ነው። በመንፈስ ቅዱስ ታድሰህ የምትኖረው አሮጌው አዳም ሞተ ከዚህ በኋላ አሁን አሮጌው አዳም ባንተ ዘንድ ቁም ነገር አይደለም። ለአዲሱ ለክርስቶስ ልጅ ሆናል ማለት ነውና እነዚህን ሶስት አዲስ ነገሮች ለማሳየት በአዲስ መጠቅለያ በእንጠቀልለው እንደውም ነጭ እናደርጋለን። ብዙ ነጭ የምናደርገው ለዚህ ነው። የመንፈስ ቅዱስ ስጦታዎች በነጭ ነገር ስለሚመሰሉ በነጭ ልብስ ስለሚመሰሉ ነውና ለዚያ ነው። በሰማይም ባለፈውም ጠቅሰናል የዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ በገነት ላሉ ቅዱሳን ነጭ ልብስ ሲሰጣቸው አይቷል ዮሐንስ በራእይ እና ዛሬ ነጭ ልብስ የሚቀበልበት ነው ከአባቱ ከእግዚአብሔር ዘንድ እና ያንን ለማሳየት ነጭ ልብስ ይዘንኛ እንቀርባለን። በአዲስ መጠቅለያም እንጠቀልለዋለን ማለት ነው። ከእንግዲህ በኋላ ህይወትህ ኑሮህ አዲስ ነው አይራችሁ ለማለት ነው። ካጡ ግን ይገደዳሉ ማለት አይደለም። ምናልባት ቤተክርስቲያኒቱም ልታረግላቸው ትችላለች። ካልሆነ ግን ይገደዳሉ ማለት ግን አይደለም። ይሄ ግድ አይደለም እንዳይጨነቁ ለማለት ነው። የዚህ ዓለም ኑሮ ውሸት ይበዛዋል አለው ማለት ትልቅ ውሸት ነው። ምክንያቱም ብዙ እንጨነቃለን፣ ብዙ እናስባለን፣ ግን ሊሳካም ላይሳካም ይችላል። ስለ ቤተሰቦቻችን እንጨነቃለን፣ ስለ ኑሯችን እንጨነቃለን። ነገን የተሻለ ለመኖር ብዙ እናስባለን። ለዓመታት ያሰብነው ለዓመታት ያቀድነው እንቅልፍ በማጣት በብዙ ስቃይና ውጣ ወረድ ይሳካልናል ብለን የለፋንበት ጉዳይ ሳይሳካ ልንሞት እንችላለን። የተሳካ ቀንም ልንሞት እንችላለን። ከተሳካልንም በኋላ ልናልፍ እንችላለን። ምክንያቱም በዚህ ዓለም ላይ እኖራለሁ አለው ማለት ውሸት ነው። መች እንደምንሞት አናውቅምና እነዚህ የምትመለከቷቸው ሰዎች በባለፈው በተከሰከሰው አውሮፕላን ውስጥ አብረው የሞቱ ሰዎች ናቸው። እነዚህ ሰዎች እጅግ አስደናቂ ታሪክ አላቸው። የቤቱ አባወራ የሚኖረው በእንግሊዝ በለንደን ነው። ለንደን ኑሮውን ያደረገና ነገር ግን ሚስቱና 3 ልጆቹ በህንድ አገር ስለሚኖሩ እዚያ በለንደን ያለውን ኑሮ ካስተካከለ በኋላ ሄዶ ህንድ አገር ሄዶ ሚስቱንና ልጆቹን ወደ ለንደን አምጥቶ ከእነርሱ ጋር የተሻለ ኑሮ ለመኖር እቅድ ነበረው። ይህንንም እቅድ ለማሳካት 5 ዓመታትን የፈጀ በትጋት በጥንካሬ በብዙ ልፋት ብዙ ዋጋ የከፈለበትን ህይወት ሳይሳካለት እርሱም ሚስቱም ልጆቹም በአንድ ቀን ሊያልፉ ችለዋል። ይህ ሰው ቤተሰቦቹን አምጥቶ በህንድ ለመኖር 5 ዓመታትን ቢለፋም ለ5 ደቂቃ ያክል እንኳን መሳቅና መደሰት ህልሙን ማሳካት አልቻለም። 5 ዓመት የለፋበት ጉዳይ ወደ ሀገሩ ሄዶ ባለቤቱ ስራዋን በገዛ ፈቃዷ እንድትለቅ አድርጎ ልጆቹንና ሚስቱን ይዞ ቤተሰቡን ተሰናብቶ ወደ አውሮፕላኑ ከገባ በኋላ የማስታወሻ ፎቶ ተነስቶ ደቂቃ ሳይሞላ ከመኖር ወደ አለመኖር ተቀይረዋል። በዚህ ዓለም ላይ እቅዳችንን እያሳደድን እግዚአብሔርን የረሳን፣ ስራችንን ስኬታችንን እያሳደድን ጸሎት የረሳን፣ መንፈሳዊ ህይወት የረሳን፣ ቅድስና የረሳን፣ የምድሩን ብቻ እየተመለከትን የሰማዩን የዘነጋን ሰዎች ካለን የነዚህ ሰዎች ታሪክ እጅግ አስተማሪ ነው። ምክንያቱም ብዙ አቅደዋል፣ ብዙ ለፍተዋል፣ ብዙ ዋጋ ከፍለዋል። ነገር ግን ስኬታቸውን ሳይኖሩ ወደ መቃብር ገብተዋል። የሞቱት ኃጢአተኞች ስለሆኑ አይደለም። እኛ ደግሞ በህይወት ያለነው ቅድስና ስላለንና ለእግዚአብሔር ቅርብ ስለሆንን አይደለም። ሁሉ የተከናወነው እንደ እግዚአብሔር ፈቃድ ነው። ነገር ግን ከነዚህ ሰዎች የምንማረው ሩቅ እናስባለን፣ ቅርብ እናድራለን። ብዙ እንለፋለን፣ ጥቂት እንደሰታለን። በየትኛውም ጉዳይ ግን ቢሳካም ባይሳካም በዚህ ዓለም ላይ አንድ የማይቀር እውነት አለ። እርሱም ሞት ነውና ወደ አምላካችን ወደ እግዚአብሔር ከመሄዳችን አስቀድመን በምድር ህይወት ባለንበት በዚህ ዓለም ላይ ከእግዚአብሔር ጋር ለመኖር ሁላችንም በትጋት በጥንካሬ በጸሎት በየዋህነትና በትህትና እንድንኖር እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በዛሬው ትምህርቶቻችን ብዙ ነገር የተማራችሁ ብዙ ነገር ያገኛችሁ ይመስለኛል። እንግዲህ ሁላችንም የተማርነውን የሰማነውን ደግሞ በተግባር ቀይረን ደግሞ ህይወታችንን የጎደለ ነገራችንን የምንሞላበት የምናስተካክልበት እንድንሆን እግዚአብሔር አምላካችን ቅዱስ የእግዚአብሔር አምላካችን ቅዱስ ፍቃዱ ይሁንልን። ሁላችንም እንበርታ፣ እንጠንክር። እንግዲህ 30 60 100 ፍሬ እንድናፈራ
እግዚአብሔር አምላካችን የሰማነውን ቃል እግዚአብሔር በሕይወታችን የታተመ ያድርግልን። ፍሬ የምናፈራበት እንድንሆን እግዚአብሔር አምላካችን ያግዘን። ሁላችንም እንተጋገዝ፣ እንበርታ። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ። እንበርታ፣ እንጠንክር። ይቆየን። አሜን።